ታሪካችን ከሩቅ ይጀምራል። በደቡብ ባህር መሃል የሚያብረቀርቅ ሰማያዊ ውሃ፣ ወርቃማ አሸዋ እና የዘንባባ ዛፎች የሚያብረቀርቅ ቦታ። እዚህ ስፍራ ጊዜው በዝግታ ይንቀሳቀሳል፣ በማዕበል ምትና በደሴቲቱ ወግ ይመራል። ወደዚህ ገነት ውስጥ አንድ ወጣት አሜሪካዊ ጀብደኛ ጆኒ ቤከር በመርከብ ይጓዛል። እሱ ሁሉንም ነገር የማወቅ ጉጉት ያለው በሕይወት የተሞላ የደሴቶችን እንቆቅልሽ ለማየት የሚጓዝ ሸበላ ወጣት ነው። ግን የማያውቀው ነገርና ያላቀደው ነገር በጉዞው ላይ ይገጥመዋል። የተፈጥሮን ውበት ወደ ማየት ብቻ ሳይሆን ወደ ጥልቅ ፍቅርና አሳዛኝ ሁኔታም እንደሚመራው አላወቀም። እናም በደሴቲቱ ላይ ጆኒ የታላቁ አለቃ ሴት ልጅ ሉዋናን ያገኛታል። ሉዋና የተዋበች አንጸባራቂና ከሕዝቦቿ መንፈስ ጋር በጥልቅ የተቆራኘች የአካባቢው አለቃ ሴት ልጅ ናት። ጆኒ ባያት ቅጽበት ተማርኮባታል። ሉዋናም ስሜቷን ለመደበቅ ብትሞክርም በአቅራቢያዋ በምትገኝበት ጊዜ ሁሉ ልቧ በፍጥነት ይመታል። ፍቅራቸው እንደ ሹክሹክታ ይጀምራል። ምስጢራዊ እይታዎች፣ ረጋ ያሉ ፈገግታዎችና እንዲህ ያደረጉ በጨረቃ ብርሃን ሰማይ ስር ይራመዳሉ። ውቅያኖስ ምስክሮቻቸው፣ ኮከቦች ብቸኛ አጋሮቻቸው ይሆናሉ። ጆኒ ከደሴቲቱ ሕግጋት ርቆ ከሉዋና ጋር ስለ ወደፊቱ ጊዜ ሕልም ማለም ይጀምራል እና ሉዋና በባህልና በፍላጎት መካከል ሆኗ ነገሮች ተስተካክሎ ጉዳዩ ሊቻል እንደሚችል ማሰብ ትጀምራለች። ቅዠት። ይቺ የምድር ገነት ግን በብዙ ሕግጋት ጥላ ስር ነች። ሕጎቿ ሊሻሩ የማይቻሉ ናቸው። ሉዋና እንዳሰበችው በዚህ ስፍራ ሕግ ተጥሶ ሊቻል የሚችል ነገር የለም። እርሷም ፍቅር ልቧን ቢያሳውራት እንጂ ሁሉንም ታውቀዋለች። የደሴቶቹ ነዋሪዎች ጠንካራ እምነት አላቸው። አማልክቶቻቸው ታማኝነትን ይጠይቃሉ። ያልተለመዱ ምልክቶች ሲታዩ እንኳን በባህር ውስጥ አውሎ ንፋሶች፣ በእሳተ ገሞራ ውስጥ የሚንቀጠቀጥ እሳት ባዩ ወቅት ሽማግሌዎች አማልክቱ እንደተናደዱ ይናገራሉ። መሥዋዕትነት መከፈል አለበት። እናም እዚህ ጋር አሳዛኝ ውሳኔ ይወሰናል። ለመሥዋዕትነት የተመረጠችው ሉዋና የጆኒ እጮኛ ናት። ጆኒ ለመቀበል ፈቃደኛ አልሆነም። ማንም እርሷን ከሱ ወደማይለየው አዲስ ዓለም አብራው እንድትሄድ ተማጸናል። ነገር ግን ቃላቱ በስሜታዊነትና በተስፋ መቁረጥ የተሞሉ ናቸው። ሉዋና ግን ዕጣ ፋንታዋን ታውቀዋለች። ለጆኒ ያላት ፍቅር ጥልቅ ነው። ነገር ግን ለሕዝቧ ያላት ግዴታ የላቀ ነው። በዐይኖቿ እንባ እያነባች ለአማልክቱ መሥዋዕት መሟላት እንዳለበት፣ አለዚያ ደሴቲቱ መከራ እንደሚደርስባት ገለጸችለት። በመጨረሻ ምሽትም ጆኒ እንዳትንሸራተት ለማድረግ እየሞከረ እጇን አጥብቆ ይይዛል። ምን ያደርጋል? ነገር ግን ከበሮው በደሴቲቱ ላይ ሲያስተጋባና እሳቱ ከተቀደሰው እሳተ ገሞራ ሲነሳ ሉዋና በድፍረት ወደፊት ትሄዳለች ወደ እሳቱ። እያንዳንዱ እርምጃ በሐዘን ቢከብድም ግን በአምልኮ የተሞላ ነው። ለመጨረሻ ጊዜ ዞር ብላ ዐይኖቿ ከጆኒ ጋር ተገናኙ። ዝምተኛ የፍቅር ቃላት በመካከላቸው አለፉ እና ከዚያ ራሷን ለእሳት ሰጠች። ጆኒ ምንም ረዳት የሌለው የተሰበረ የሚወዳት ሴት ለዘላለም በጠፋችበት እሳቱ ውስጥ እየተመለከተ ቆመ።
ደሴቱ ድኗል። ሕዝቡ ይደሰታል። ነገር ግን ጆኒ ሐዘን ብቻ ይሸከማል። የፍቅር ትውስታ በጣም ንጹሕ ሆኖም ግን የማይቻል ነው። እናም በዚህ የውበትና የአደጋ ገነት ውስጥ የጆኒና የሉዋና ታሪክ የፍቅር ታሪክ ኃይለኛ ሊሆን እንደሚችል ያስታውሰናል። ነገር ግን አንዳንድ ጊዜ ፍቅር ከዕጣ ፋንታ እጅ ማምለጥ አይችልም። ሉዋና ዕጣ ፋንታዋ ይህ ነው።